ደሴና ኮምቦልቻ ቤትና ባዶ ቦታ አቅርብልን ስትሉ የነበራችሁ ውድ ቤተሰቦቼ ዛሬ ደሴ ላይ ባዶ ቦታ ኮምቦልቻ ላይ ቤት ይየላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተከበራችሁ ክብራትና ክብራን ውድ ቤተሰቦች በመላ ዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም የከበረው ሰላምታዬ ይድረሳችሁ። ዛሬ የላችሁ መጣሁት ይህ የምታዩት ቦታ ደሴ ላይ ነው። ደሴም ተብሎ ፒያሳን የማያውቅ ሰው አለ ብዬ ስለማላምን የደሴ እምብርት የሆነችው ፒያሳ መሃል ከተማ ላይ ያለ ትልቅ ባዶ ቦታ ነው። የዚህን ባዶ ቦታ ካሬ እንዲሁም ዋጋውን እነግራችኋለሁ። መግዛት የምትፈልጉ እድለኞች ተጠቀሙታላችሁ። እንዲሁም ይሄ የምታዩት ቤት ኮምቦልቻ ከተማ ነው። ኮምቦልቻ ላይም ይሄም መሃል የሚባል ቦታ ላይ ነው። የዚህንም ቤት ካሬና ዋጋውን ልንገራችሁ በቀጥታ ወሬም አላባዛባችሁ። ከናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር ማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ነው። እንድሸጥላችሁ የምትፈልጉ ካለም ኮሜንት ላይ አስቀምጡልኝ። ሌላም ደግሞ ቦታ ላይ አሳየን የምትሉ ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። በዛ አጋጣሚ ወደ ሳውዲ አረቢያ እቃ እንዲመጣላችሁ የምትፈልጉት ወንድሞች አናግሩኝ። ስልክ ቁጥሬን ስለማስቀምጥ በዚሁ ስልክ ቁጥር ላይ ወደ ሳውዲ አረቢያ የምትፈልጉትን ማር፣ ቅቤ ምናምን በቃ አጠቃላይ ከኢትዮጵያ ወደ ሳውዲ የሚመጣ ነገር ልብስም ይሁን ባህላዊ ልብስ እየላችሁ ስለምመጣ እኔ ራሴ ስለምመጣ ልታናግሩ ይላችኋለሁ። ይሄን ያህል ካልኳችሁ የቤቱን ዋጋና ካሬ ልንገራችሁ። ይህ ቤት ኮምቦልቻ ደረቅ ወደብ አካባቢ ነው። ደረቅ ወደብን ኮምቦልቻ የማያውቀው ሰው አለ ብዬ አላምንም። ከጅቡቲ እቃዎች እየመጡ እዛ ይራገፋሉ ማለት ነው። ከዛ በኋላ በተለያየ አይሱዚ ምናምን ተጫጭነው ወደ ተለያየ ወሎ ክፍልና ወደ ተለያየ ቦታ ይሄዳሉ ማለት ነውና ይህ ቤት ታዳ ኮምቦልቻ ደረቅ ወደብ አካባቢ ያለ ነው። እንደምታዩት ቆጣሪ ማብራት አለው፣ ውሃ ቆጣሪ አለው። ማንኛውንም ለቤቱ የሚያስፈልግ ህጋዊ ሰነድ ያሟላ በጣም ምርጥ ቤት ነው። ካሬው 175 ካሬ ነው። 175 ካሬ ነው። ይሄ ኮምቦልቻ ነው ብያችኋለሁ። ልብ በሉ፣ ያ ባዶ ቦታው ደሴ ነው። ይሄ ቤት ታዳ የሚሸጠው ጥሪውን ነው የምነግራችሁ። ድርድር አለው፣ ራሳችሁ ናችሁ የምትነጋገሩት። ያው ዋጋ የሚጠራበትና የሚሸጥበት ይለያያል። በደንብ አድርጋችሁ እንድታውቁ ነው። ዋጋ በዛ እንዳትሉ። 5,200,000 ይላሉ ጥሪ። ከዛ በኋላ ቤተሰቦቻችሁን እናገናኛለን። ተደራድረው ራሳቸው ተከራክረው በሚያዋጣናል በሚሉት ሊገዙት ይችላሉ ማለት ነው። ጥሪው ግን 5,200,000 ነው። በስንት እንደሚያልቅ እንግዲህ ራሳቸው ቤተሰቦቻቸው ቀርበው ከባለቤቱ ጋር ተከራክረው ነው የሚገዙት። አንድ ልድገምላችሁ፣ 175 ካሬ ህጋዊ ሁሉን ነገር ያሟላ ወረቃ ምናምን ማብራት ቆጣሪ ያለው፣ ውሃ ቆጣሪ ያለው፣ የራሱ ግቢ ያለው ደረቅ ወደብ አካባቢ 5,200,000 ጥሪው ብያችኋለሁ። ወደ ቦታው ልለፍ። ይህን ቤት የወደዳችሁ ካላችሁ ስልክ ቁጥሬን አናግሩኝ። እዚህ ስልክ ቁጥር ላይ ወደ ሳውዲ ቃ እንደሚፈልጉም ይሄንን ቤት የሚፈልጉም ስልክ ቁጥሬን አናግሩላችሁ ወዳለው። ቀጣይ ደግሞ ቦታውን ልንገራችሁ ማለት ነው። ላይክ እና ሼር ማድረግ እንዳትረሱ። እንዲሁም እንዳልኳችሁ ኮሜንት ላይ ደግሞ እናንተም እንዲሸጥላችሁ የምትፈልጉት መኪና ምንም ነገር ካላችሁ ኮሜንት ላይ አስቀምጡልኝ ወይም ደግሞ በስልኬ አናግሩኝ። ውድ ቤተሰቦቼ እንግዲህ የኮምቦልቻውን ከጨረስን አሁን ደግሞ ወደ ደሴ እናት ዓለም ደሴ እንሻገር። ይሄ ቤት ማን ነው? ባዶ ቦታ ደግሞ ደሴ ነው። ደሴ ካልኳችሁ ግን መሃል ደሴ ነው። መሃል ደሴ ፒያሳ የሚባለው ሰፈር ማለት ነው። ያው ፒያሳን በርካቶቻችሁ ታውቁታላችሁ። ደሴ ተብሎ ፒያሳ የሚጠፋው ሰው ስለሌለ ማለት ነው። የዚህ ቦታ ካሬ 650 ካሬ ነው። ልብ በሉ 650 ካሬ ነው። 500 ካርታና ፕላን ያለው የራሱን ህግ ፕሮሰስ የጨረሰ ነው። 500 ካሬው ለብዙ ሰው የሚሆን ነው። በነገራችን ላይ ከፋፍሌ ነግራቸዋለሁ። 500 ካሬው ህጋዊ ሰነድ ያለው ሁሉን ነገር ያሟላ ነው። 150 ካሬዋ ግን በሊዝ ነው ወደ እናንተ የምትገባው። በሊዝ ማለት ነው 99 ዓመት የሚከፈል አይነት ሊዝ በመንግስት ነው። እሷን በሊዝ ነው ወደ እናንተ የምትገባው። 500 ግን የራሳችሁ ካርታና ፕላን ያለው ይዞታ ያለው የራሱ ነው ማለት ነው። ምንም ነገር የማያስፈልገው ማለት ነው 500 ካሬው። አሁን ለምሳሌ አሁን ማህበር የሚሰጠው 180 ነው። በጣም ትልቅ የሚባለው ቦታ አሁን ሰዓት 180 ካሬ ነው። ለስንት ሰው ይሆናል? ቢያንስ ለ3 ሰው ለ4 ሰው ይሆናል። አካባቢውን ደግሞ ደሴ ፒያሳ ላይ ነው። በቃ ህንጻዎች ምናምኖች ይታያሉ። ያው ብዙ ግቢ አይታይምና ነው እንጂ ውጭ አይቀረጽምና እንጂ ውስጡ ግቢ ብቻ ነው።
ይሄ ፒያሳ መሃል ከተማ ላይ ነው። ዋጋውም እጅግ በጣም ተመጣጣኝ ነው። በነገራችን ላይ ይሄን ብር ያላችሁ ሰብሰብ ብላችሁ ገዝታችሁ ራሱ ህንጻ ብታስገነቡበት የገበያ ማዕከል ብታስገነቡበት ብትሸጡት ያተርፋል። በጣም ነው የሚያተርፈው። ዋጋው 16 ሚሊዮን ይባላል። 16 ሚሊዮን ድርድር አለው። 650 ካሬ ነው እስከሊዙ ግን ካርታ ያለው ይዞታ ያለው 500 ካሬው ነው። 650 ካሬ ማለት በጣም የብዙ ሰው ቦታ ነው። በ180 በ150 ብታባዙ 4 ሰው 5 ሰው በላይ ነው ያለው። ደግሞ ደሴ ፒያሳ ላይ ስለሆነ በጣም ውድ የሚባል ቦታ ነው። ነጋዴ ሳይገባው ከባለቤቱ ስለሆነ ነው እንደ የረከሰው። እመኑ ነጋዴ ቢገባ 25-30 ሚሊዮን ነው የሚለው ይሄን ቤት ማለት ነው። ደሞም ይሸጣል ያተርፋል። ይሄ ቦታ ማለት ነው ውት ደሴ ነው። አያችሁት ደሴ ነው በቃ መሃል ከተማ ነው ብያችኋለሁና ይህንን ቦታ መግዛት የምትፈልጉ አሁንም ልክ ቀደም እንዳልኳችሁ በስልክ ቁጥሬ አናግሩኝ፣ አገናኛችኋለሁ። ነጋዴ እጅ ሳይገባ በነገራችን ላይ እስካሁን አላስማሙትም። ይሄን የሰጡን ለኛ ብቻ ነው፣ በውስጥ ነው። የምትገዙ ካላችሁ እድለኛው የተጠቀሙበት። ተሰባስባችሁ እንኳን ቢሆን 4 ሚሊዮን 5 ሚሊዮን አዋጣችሁ ይሄንን ያዋጣችኋል። ሰብሰብ ብላችሁ 4-5 መሆናችሁ ብገዙት ካሬውም ትልቅ ስለሆነ ቦታው መሃል ከተማ ስለሆነ በጣም የሚያዋጣ ቦታ ነው ልላችሁ እወዳለሁኝ። ይህን ቤት መግዛት የምትፈልጉ ካላችሁ አናግሩኝ፣ በስልክ ቁጥሬ ደውሉልኝ፣ ግዙት። ወላሂ ተጠቀሙታላችሁ። አትርፋችሁም ለመሸጥ ለንግድም ይሆናል፣ አትርፋችሁም ለመሸጥ ይሆናል፣ ለብዙ ነገር ይሆናል ማለት ነው። የኮምቦልቻውን የምትፈልጉ ካላችሁ ይሄን የምትፈልጉ ካላችሁ አሎ ብትሉኝ ከሁሉም አገናኛችኋለሁ። ነጋዴ ሳይገባበት ይሄ ለህንጻ የሚሆን ለተለያዩ ነገሮች የሚሆን ትልቅ ቦታ ነው። ለገበያ ማዕከል የሚሆን ሀብታሙ ገዝተው አስቀምጠውት ትርፋቸው ወደፊት አትርፈው የሚሸጡበት የሚሆን በጣም ምርጥ ቦታ ነው። በዚህ አጋጣሚ ኬሚሴም የምትፈልጉ ካላችሁ ሌላም ቦታ የምትፈልጉ ካላችሁ የትም ቦታ ቤት ቦታ ይቀርባል። ትክክለኛ ገዥ ሆናችሁ በስላችሁ ከመጣችሁ በደንብ ተከራክራችሁ ተባለቤቱ አገናኝተን በደንብ ተከራክረው ቤተሰቦቻችሁ ይገዙላችኋል። ዋጋ ሲነገር ሁልጊዜ በዛ ዋጋ ይሸጣል ማለት አይደለም፣ ጥሪ ነው። ከዛ በኋላ ተከራክራችሁ ራሳችሁ ገዛላችሁ ማለት ነውና ይሄንን ቦታ በተለይ ይሄ 16 ሚሊዮን በጣም አዋጭ ነው። ለምን አንደኛ ደሴ መሃል ፒያሳ ላይ ነው። ደሴ ላይ አሁን ሰዓት የቦታን እሳት መሆን ታውቁታላችሁ። ነጋዴዎች አልገቡም። ደግሞ 650 ካሬ ማለት በጣም ትልቅ ቦታ ማለት ነው። ታውቃላችሁ አይደል? ያው 500 ነው ይዞታ ያለው 150ው የአንድ ሰው ቦታ ማለት ነው። በቃ 150 ማለት የአንድ ሰው ቦታ ነው። 180 ነው በጣም ምርጥ የሚባል ቦታ በአሁን ሰዓት 150ው የሊዝ ነው፣ መንግስት ነው። ራሳችሁ ቀስ ያላችሁ የሚከፈል ነው ማለት ነው። ግን 500 ፕላን ያለው ምንድነው ስሙ የራሱ ህጋዊ ሰነድ ያለው የራሱ ይዞታ ያለው ፒያሳ ላይ ከባለቤቶቹ የተረከብነው ቦታ ነው። መግዛት የምትፈልጉ አሁንም አናግሩኝ። ለመሸጥም ለማትረፍም ለመገንባትም ለሁሉ ነገር ይሆናችኋል። አብራችሁ ሰብሰብ ብላችሁ 4-5 ሆናችሁ ብር ቢቀመጥ እየወደቀ የሚሄደው ይሄ ነገር 30 ሚሊዮን 40 ሚሊዮን 50 ሚሊዮን የሚሸጥ ቦታ ነው ላችኋለሁኝ። ኮምቦልቻም ከፈለጋችሁ አናግሩኝ። ባዶ ቦታም የትም ቦታ አለ። ከሚሴም ሀርቡም የትም ቦታ ላይ አናግሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።